በስተመጨረሻም የትሁት አባት ሚስት ተገኝታለች። ትሁትም አባባ ባይፈቅዱላትም እሄዳለሁ ብላ ቆርጣ ተነስታ እስከ ክፍለ ሀገር ድረስ ሄዳለች። አባባም እንግዲህ እንዳያችሁት አትሄጂም ሲላት ነበረ። ምክንያቱም እኔ 12 ዓመት ሙሉ ፈልጌ ያጣኋትን ሴት ታገኛት አትችይም፣ እሷ ጠፍታለች የለችም ሲላት ነበረ። እንግዲህ በሌላ በኩል ደግሞ ናቲ በባዶ ሜዳ ሲፎክር ቆይቶ እንደነበር ተመልክታችኋል። ነገር ግን ተመስገን ትሁትን የራሱ ሊያደርግ ሊያሳምናት ጫፍ ደርሷል። ታዲያ ተመስገን እንግዲህ ከትሁት ጋር ገጠር ሄደው እንግዲህ የአባባን ሚስት አግኝተዋታል። በሩንም አንኳኩተው ስትከፍትላቸው እንግዲህ ሚስትየዋ ማናችሁ ምንድናችሁ ብላ ስታፋጥጣቸው ነበረ። ታዲያ አባባ ትሁትን ይሄ ነገር ይቅር፣ አሁንስ ከእሷ ይልቅ አንቺ ነሽ ህመም የሆንሽብኝ ሲላት፣ ስለዚህ ለምንድነው የማትተውኝ? ህመሜን ልታመምበት ተይኝ ሲላት ነበረ። ትሁትም እና ምን ላደርግ አባዬ፣ አሁን ተደውሎልኝ ነው፣ እባክህ አባዬ እንደዚህ አታደርግ፣ ና አብረን እንሂድና ያለችበትን አይተን እንምጣ አለች። አባባ ግን ፍቃደኛ አልነበሩም እና እባክሽ ትሁት ተይኝ፣ ህመሜን ላስታምበት ተይኝ ሲላት ነበረ። ታዲያ እነሱ እየተጨቃጨቁ ሳለ ተመስገን ገባና ምንድነው የሚያጨቃጭቃችሁ ሲል ጠየቃቸው። አባባም የዛሬ 12 ዓመት ሚስቴን በሕይወት አለች እያለች ሰላሜን ነሳችኝ። ትሁትም አባባን ለማሳመን ብዙ ነገር እያለች ነበረ። አይ አባባ በቃ አንተ አታምንም አይደለ ስትለው የኔ ሚስት ሞታለች በሕይወት የለችም ይላታል። ስለዚህም በዚህ ሰዓት እግርሽን እንዳታነሽ ይላታል። ስልክ ተደውሎልኛል፣ ይሄም ትልቅ እድል ነው፣ ስለዚህ መሄድ አለብን ትላቸዋለች። አባባም አይሆንም አርፈሽ ተቀመጪ ይላታል። ትሁትም መሄድ አለብኝ፣ አንተ ካልሄድክ ችግር የለውም ብቻዬን እሄዳለሁ ብላ ቆርጣ ተነሳች ማለት ነው። ከዛም እንግዲህ ከተመስገን ጋር ሆነው ወደ ክፍለ ሀገር ከትሁት ጋር ይሄዳሉ ማለት ነው። ታዲያ ናቲም በዛ መሃል መጥቶ እንግዲህ በቅናት የተነሳ እንግዲህ ሁሉንም ልማታ ልደባደብ የሚል ሰው ሆኗልና አባባም እባክህ ተረጋጋ፣ ወደ ቀልብ ተመለስ፣ ጸሎት ያስፈልግሃል እንግዲህ ሲለው ነበረ። በዚህ ተበሳሽቶ እንግዲህ ቤቱን ለቆ ይወጣል። ናቲም እንግዲህ ትሁትን ተመስገን መቼ ነው ከዚህ ቤት የሚወጣው ሲላት እሷም መድኃኒቱን ሲጨርስ ይወጣል ስትለው ነበረ። እንግዲህ ናቲ ደግሞ ምንድነው እኔ የማልሰማው ሚስጥር እሱ ደግሞ የሚሰማው ቤት ውስጥ ያለው ሚስጥር ምንድነው ብሎ ሲያፋጥጣት ነበር። እንግዲህ ከዚህ በፊት በነበረው ባያችሁት መሰረት እንግዲህ ሁለቱ ስለ አባባ ሚስት በሚያወሩበት ሰዓት እንግዲህ ሲገባ ይህ የቤተሰብ ሚስጥር ነው ብላ እንግዲህ ከሱ ደብቀውታል ማለት ነው። ስለዚህ ናቲ ደግሞ ይሄ ነገር ምንድነው የደበቃችኝ ማወቅ አለብኝ ሲላቸው ነበረ። ከዛም እንግዲህ ከተመስገን ጋር ሆነው ይሄዳሉ። ከዛም በኋላ እንግዲህ በሩን ያንኳኩታል ማለት ነው። ሲያንኳኩም እንግዲህ ሴትየዋ ማነው ግቡ አለች ሴትየዋ ማለት ነው። ከዛ ሲገቡ ማለት ነው እንግዲህ እሷ ቁጭ ብላ ያገኟታል ማለት ነው። እሷም እንግዲህ ተደናግጣ ምንድናችሁ ከየት ነው የመጣችሁት ብላ በጥያቄ አፋጠጠቻቸው ማለት ነው። ከዛ በኋላ እንግዲህ ገቡና ሴትየዋ ደግሞ በፍጹም ልታውቃቸው አልቻለችም። እንግዲህ አባትየው እንግዲህ አገናኝታቸዋለች። ስለዚህ እንግዲህ ከዚህ በኋላ እንግዲህ የሚሆነው እንግዲህ ትሁት የተመስገንን እናት ወይም ደግሞ የአባባን ሚስት ይዛ ወደ ቤት እንግዲህ ትመለሳለች ብለን እንጠብቃለን ማለት ነው። እዛ አባባ ደግሞ ትሁት በሰላም ገብታ ይሆን ተጨንቀው እንግዲህ እየጠበቁ ይገኛሉ ማለት ነው። የእሷ ነገር አሳስቧቸዋል። በሌላ በኩል ደግሞ ናቲ ለምንድን ነው ከኔ ጋር ያልሄደችው እያለ ከኔ ጋር መሄድ ታፍራለች እንዴ ምን ሆና ነው ብሎ እንግዲህ አሁንም እንግዲህ ጉልበተኝነቱን ቀጥሏል ማለት ነው ናቲ።
ናቲ እንግዲህ እንደምታውቁት ጸባዩ በጣም የሚያስጠላ ጸባይ ነው ያለው። እንግዲህ ትሁት መቼም ቢሆን ከእሱ ጋር መሆን የለባትም። እሱንም በታሪክ እንግዲህ መምረጥ የለባትም። እንግዲህ ትመርጠዋለች ብለንም አንጠብቅም። ምክንያቱም ተመስገን ይሄንን አጋጣሚ ስላገኘ ትሁት ይቅርታ ታደርግለታለች። መልሳም እንግዲህ ከእሱ ጋር የምትሆንበት እድል እየሰፋ ነው። ትሁትን ለማሳመን እንግዲህ ተመስገንም እንግዲህ ጫፍ ደርሷል። ስለዚህ ትሁት እንግዲህ ያላት ምርጫ ተመስገንን መምረጥ ነው ማለት ነው። ተመስገን ደግሞ ለምንድን ነው ሁሌ እንደዚህ የምትሆኘው? እስከ መቼ ድረስ ነው እንግዲህ ሲላት ነበር። እንግዲህ ዘላለምሽን እንግዲህ የሰው ገረድ ሆነሽ ልትኖሪ ነው እንዴ? ህይወት የሚባል ነገር እኮ አለ። እኔን ተይኝ፣ ችግር የለውም ግን አንቺ ስለ ራስሽ አስቢ እንጂ ትሁት ይላታል። ለሰዎች ደስታ ዘላለምሽን ትኖሪያለሽ አይደል? አንቺስ ህይወት የለሽም? እባክሽ ትሁት ስለ ራስሽ አስቢ አላት። ከዛ በኋላም እንግዲህ እሷም እንግዲህ እሺ ብለው እንግዲህ ተመስገንም ትሁትን እውነቴን ነው እምልሽ ዛሬ ሰዎች የፈለጉትን ነገር ብታረጊላቸው ተመልሰው ያው ነው ባዳ ባዳ ናቸው። ስለዚህ ስለ ራስሽ አስቢ። ትሁትም እንግዲህ እኔ እኮ የሆነ ነገር አገኛለሁ ብዬ አይደለም ከፈጣሪ የሆነ ነገር አገኛለሁ ብዬ እንጂ ከሰው ምንም ጠብቄ አላቅም፣ ወደፊትም አልጠብቅም አለች። ከዛ በኋላ እና ምንድነው የምትይው ትሁቴ? በቃ እስቲ ሽማግሌውን እንከታተላቸውና እንደምናቸው ቢያሳዩን አለችው ማለት ነው። ከዛም እንግዲህ አባባ ከዛም በኋላ እንግዲህ አባባ ያ ቤት ነው ሂዱ አላቸውና ጠቀማቸውና እሳቸው ተመለሱ ማለት ነው። ናቲና ትሁት እንግዲህ በሩን ሲያንኳኩ ማለት ነው። ሴቲቱ ማን ነው እያለች ነበረ ማለት ነው። ከዛ ትሁትም እንግዲህ ይሄ ድምፅ ማን ነው? አዲስ አልሆነብኝም እያለች ነበረ ማለት ነው። እንግዲህ ተመስገን ደግሞ ክፈችው ትሁት ግቢ ዝም ብለሽ እያላት ነበረ እንግዲህ ከዛ ታዲያ አለሜ ቀድማ እዛው ብትሆን ብዬ አሰብኩኝ። እንግዲህ አይታወቅም ክፋቷ በጣም እኔ እንጃ ከምንም በላይ ነውና እንግዲህ ዛሬ በዚህ በኩል ደግሞ አባዬ በጣም ተጨንቋል። ከመጨነቁ የተነሳ እንግዲህ ሄጄ ልፈልጋቸው እንዴ እስከ ማለትም ድረስ እንግዲህ ደርሰው ነበር። ከዛ ደግሞ አንተ ልጅ አርፈህ ቁጭ በል እስቲ ሄጄ ልፈልጋቸው